ሰላም እንደምናመሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር ማህሌት ጸጋይ ነኝ። ቀዳሚ ወዳደረግነው ዜና እናልፋለን። ተፈናቃዮች ወደ ቤታቸው ባለመመለሳቸው ምክንያት የሚደርሰው ሞትና ሕመም በሰብአዊ መብቶች ጉዳይ ስናየው ተጠያቂነት የሚያስከትል ጉዳይ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ ይህንን ያሉት ከፌዴራል መንግስት የተወጣጡ የኢትዮጵያ የሰብአዊ መብት ኮሚሽን አመራር ጋር በተለያዩ ጉዳዮች በተወያዩበት ወቅት ነው። ታደሰ ልጃለም ዝርዝር አለው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፌዴራል መንግስት የተወጣጡ የኢትዮጵያ የሰብአዊ መብቶች ኮሚሽን አመራር ጋር በተለያዩ ጉዳዮች ተወያይተዋል። ውይይቱ በሰብአዊ መብቶች አያያዝ፣ በተፈናቀሉ ሰዎችና በስደተኞች ችግሮች ላይ ያተኮረ እንደሆነም ለማወቅ ተችሏል። ተፈናቃዮች ወደ ቤታቸው ባለመመለስ ምክንያት የሚደርሰው ሞትና ሕመም በሰብአዊ መብቶች ጉዳይ ስናዩ ተጠያቂነት የሚያስከትል ጉዳይ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገልጸዋል። ፕሬዝዳንት ታደሰ ይህን ያሉት ዛሬ ከኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎና ከአመራራቸው ጋር ባደረጉት ውይይት ወቅት ነው። ፕሬዝዳንቱ አክለውም በትግራይ ብዙ የሰብአዊ መብቶች ተነሳሽነቶች አሉ ያሉ ሲሆን ማንኛውም ግለሰብ በነጻነት ሊተች ሊገመገምና አስተያየቱን ሊገልጽ የሚችልበት ሁኔታ እንዳለ ተናግረዋል። ይሁን እንጂ የህግ የበላይነትና ህገወጥ ድርጊቶችን ለማረጋገጥ የምናደርገው ጥረት አመርቂ እንዳልሆነም እናውቃለን ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በልዩ ሊታይ የሚገባው ዋና አጀንዳ ተፈናቃዮች ወደ ቤታቸው ባለመመለሳቸው ምክንያት የሚደርሱ ሞትና ህመሞች በተቻለ ፍጥነት ምላሽ ሊሰጣቸው እንደሚገባም ተናግረዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ተፈናቃዮች ወደ ቀያቸው እንዲመለሱና የተፈናቃዮቹ ደህንነትና መብቶች በመጠበቅ ላይ ትኩረት ሰጥቶ ሊሰራ ይገባል ሲሉ ፕሬዝዳንቱም አጽንኦት ሰጥተውበታል። ይህ ካልሆነ ግን የባሰ ችግር ስለሚያመጣ በአጠረ ጊዜ ውስጥ መፍትሄ ሊበጅለት ይገባል ሲሉ ፕሬዝዳንቱም ጥሪ አቅርበዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎ በበኩላቸው ከትግራይ ጊዜያዊ አስተዳደር ጋር በሰብአዊ መብቶች ጉዳይ ላይ በቅርበት ለመስራትና ለመነጋገር ያለመ መድረክ ነው ሲሉም ተናግረዋል። ልኡካኑ ተፈናቃዮችን፣ የህግ ታራሚዎችና የወንጀል ተጠርጣሪዎችና እንደ ማህበረሰብ የሰብአዊ መብቶች እንዲከበሩ ለማድረግ የተደረጉትን ጥረቶችና ተጋግዘን የተሻለ ስራ ለመስራት ያለመ ውይይት እንደሆነም የፕሬዝዳንቱ ጽህፈት ቤት መረጃ ያመላክታል። የትግራይ ጊዜያዊ አስተዳደር የፍትህ ቢሮ፣ የፍርድ ቤቶች፣ የስነ ምግባርና የጸረ ሙስና ኮሚሽን፣ የአደጋ ስጋት አስተዳደርና ዝግጁነት ኮሚሽንና የእስር ቤት ማዕከላት ኃላፊዎች በውይይት ላይ መሳተፋቸው ለማወቅ ተችሏል። የትግራይ ወጣት ቲክቶከሮች ተፈናቃይ ወገኖቻችን እናገዝ በሚል ዘመቻ ያሰባሰቡት ከ87 ሚሊዮን ብር በላይ የተገዛ 8000 ኩንታል የምግብ እህል ወደ ተለያዩ የመጠለያ ጣቢያዎች ማጓጓዛቸውን ተገለጸ። በትግራይ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮችና ወደ ሱዳን የተሰደዱ ወገኖች የፕሪቶሪያው የሰላም ስምምነት ባለመተግበሩ ምክንያት ለከፋ ረሃብ እና በሽታ እየተጋለጡ መሆናቸውን እየገለጹ ነው። ሰለሞን አስመላሽ ተጨማሪ ያለው የፕሪቶሪያው የሰላም ስምምነት ባለመተግበሩ ምክንያት ላለፉት 5 ዓመታት በመጠለያ ጣቢያ የሚገኙና በረሃብና በሽታ በየቀኑ እየረገፉ ላሉ በመቶ ሺዎች የሚቆጠሩ ተፈናቃይ ወገኖች ለማገዝ ግለሰቦች፣ ድርጅቶችና ባለሀብቶች የተለያዩ ድጋፍ በማድረግ ላይ የሚገኙ ሲሆን በተለይም ወጣት ቲክቶከሮች ችግሩ ለዓለም ማህበረሰብ በማሳወቅና ብር በማሰባሰብ እነዚህ ወገኖች የዕለት ጉርሻ እንዲያገኙ እያደረጉ ነው። ምንም እንኳን ዘላቂ መፍትሄው በፕሪቶሪያው የሰላም ስምምነት መሰረት ወደ ቀያቸው መመለስ ቢሆንም ወጣት ቲክቶከሮቹ ተፈናቃይ ወገኖቻችን እናግዝ በሚል ዘመቻ ባሰባሰቡት ከ87 ሚሊዮን ብር በላይ የተገዛ 8000 ኩንታል የምግብ እህል ወደ ተለያዩ መጠለያ ጣቢያዎች በማጓጓዝ ላይ መሆናቸውን ተገልጿል። ወጣት ቲክቶከሮቹ ይህንን ችግር ዓለም እንዲያውቀው ከማድረግ በዘለለ መላው የትግራይ ህዝብና ወዳጆች በማስተባበር ያደረጉት ስራ የሚደነቅ መሆኑ ተጠናክሮ መቀጠል እንዳለበትም የገለጹት የሃይማኖት ተቋማት ጉባኤና የፖለቲካ ድርጅቶች ተወካዮች በቀጣይ ለሚደረጉት ስራም ከጎናቸው እንደሚቆሙ ተናግረዋል። እህሉ ከመቀለ ወደ ተለያዩ ተፈናቃይ ካምፖች ለማድረስ የትዕምት ተቋማት 18 መኪኖች መመደቡ የገለጹት የቲክቶከሮቹ አስተባባሪዎች አሁን ተጨማሪ መኪኖችና የሰው ጉልበት እንደሚያስፈልጋቸውም ገልጸዋል። በትግራይ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮችና በሱዳን የሚገኙ የምዕራብ ትግራይ ስደተኞች ላለፉት 5 ዓመታት በከፍተኛ ችግርና ሰቆቃ መሆናቸው በመግለጽ የፌዴራል መንግስትና የዓለም ማህበረሰብ የፕሪቶሪያው የሰላም ስምምነት በአስቸኳይ በመተግበር ወደ ቀያቸው እንዲመልሳቸው ተደጋጋሚ ጥሪ በማቅረብ ላይ ይገኛሉ። በትግራይ በተፈጸመው ጄኖሳይዳዊ ጦርነት ምክንያት የወደመው የኤሌክትሪክ መሰረተ ልማት መልሶ ለመገንባት በትግራይ በ34 ከተሞች 1.3 ሚሊዮን ብር በመመደብ የተለያዩ ስራዎች እየሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት የመቀለ ሪጅን ቢሮ አስታወቀ።
የኢትዮጵያ የኤሌክትሪክ ኃይል አገልግሎት እየሰጣቸው ያለው አገልግሎቶች ለማስፋፋትና ለማሻሻል የሚያደርገው ጥረት አበረታች ቢሆንም አገልግሎቱ አሰጣጥና በኤሌክትሪክ መቆራረጥ ረገድ ያሉት ችግሮች በዘላቂነት ለመፍታት እንዲሰራ ጥሪ አቅርበዋል። ታደሰ ልጃለም ተከታትሎታል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት የመቀለ ሪጅን የ6 ወር የስራ አፈጻጸም ቁልፍ ደንበኞች ከሚላቸውና ከተለያዩ ባለድርሻ አካላት ጋር በአገልግሎት አሰጣጥ ዙሪያ በመቀለ ከተማ ውይይት አድርገዋል። የኢትዮጵያ ኤሌክትሪክ አገልግሎት የመቀለ ሪጅን ተወካይ አቶ ሀፍታሙ ለማ በትግራይ በተፈጸመው ጄኖሳይዳዊ ጦርነት ምክንያት የወደመውን የኤሌክትሪክ መሰረተ ልማት መልሶ ለመገንባት በትግራይ በ34 ከተሞች 1.3 ቢሊዮን ብር በመመደብ የመልሶ ግንባታና የተለያዩ ስራዎች እያከናወነ መሆኑን ተናግረዋል። ተቋሙ የሚሰጠውን አገልግሎት ለማሻሻልና አዳዲስ አሰራሮችን ለማስተዋወቅ የባለድርሻ አካላትና የደንበኞች ሚና አስፈላጊ መሆኑን አመላክተዋል። መቀለ ሪጅን ራስ አቅም 12.59 ሚሊዮን ብር ወጪ በማድረግ ያው እነዚህ በጦርነቱ እና በተለያዩ ምክንያት አደጋ ደርሶባቸው ወይም የወደሙ ትራንስፎርመሮችን ወደ 49 አካባቢ ትራንስፎርመሮችን ተጸግነው ወደ ስራ እንዲገቡ ተደርገዋል ማለት ነው። ይሄንን ያው ደንበኞች ለብዙ ጊዜ ኤሌክትሪክ አገልግሎት ተቋርጦባቸው የነበሩ ደንበኞች ኤሌክትሪክ እንዲያገኙ ሪጅኑ የራሱን አስተዋጽኦ አድርገዋል። ከዛ በተረፈ ደግሞ ያው በተቋም ደረጃ የሚደረግልን ድጋፎች ትራንስፎርመሮች፣ ኮንዳክተሮች እና ሌሎች እቃዎችን እነሱም ተጠቅመንም ያው ግልጋሎቱን ወደ ነበረበት የመመለስ ስራ የተቃጠሉ የወደሙ ትራንስፎርመሮችና መስመሮችንም የመጠገን ስራ ያው በሰፊው እየተሰራ ነው። አቶ ሀፍታሙ ለማ አያይዞም የኤሌክትሪክ መቆራረጥን ለመቀነስ እየሰራ እንደሆነ የገለጹ ሲሆን እስካሁን ከ14700 በላይ የኮንክሪት ምሰሶዎችን ተገንብተዋል ብለዋል። አቶ ሀፍታሙ አክሎም ከ80 በመቶ በላይ የሚሆነው የመልሶ ግንባታ እቅድ መጠናቀቁን ተናግረው ችግሩን ለመፍታት በ8 ከተሞች ፕሮግራሞች ታቅደው እየሰሩ መሆኑን አክለዋል። ኮንክሪት ፖል የመቀየር ስራ፣ ኮንዳክተርና ኮንክሪት ፖል ሙሉ በሙሉ የመቀየር ስራ ይህንንም ያው በፕላን እቅድ የተያዘ በየጊዜው በሰፊ በሁሉም አገልግሎት መስጫ ማዕከላት እየሰራን ያለ ነው ማለት ነው። ያለቁም ፕሮጀክቶችም አሉ፣ ገና በሂደት ላይ ያሉ እየሰራናቸው ያሉ ፕሮጀክቶችም አሉ ማለት ነው። አሁን የሚሰሩ የዚህ የመልሶ ግንባታ በኮንክሪት የመቀየር ስራዎች እነሱን ሲጠናቀቁ አሁን ያለው የኤሌክትሪክ ኃይል መቆራረጥ በከፍተኛ ደረጃ ይቀንሳል ተብሎ ነው የሚጠበቀው ማለት ነው። ተሳታፊዎቹ በበኩላቸው የኢትዮጵያ ኤሌክትሪክ ኃይል አገልግሎት እየሰጣቸው ያለው አገልግሎቶችን ለማስፋትና ለማሻሻል አበረታች መሆኑ የገለጹ ሲሆን በአገልግሎት አሰጣጥና በኤሌክትሪክ መቆራረጥ ረገድ ያሉትን ችግሮች በዘላቂነት ለመፍታት እንዲሰሩ ጠይቀዋል። በየሰከንዱ በቀን ውስጥ እስከ 7-8 ጊዜ ለደቂቃ ያክል እየተቋረጠ ይመጣል። በዚህ ምክንያት ደግሞ ስራ መስራት አይቻልም እና ይህንን ሊሻሻል የሚችልበትን መንገድ ቢፈጠርና እኛም ስራችንን ስሙዝ በሆነ መልኩ መስራት በምንችልበት ሁኔታ ቢፈጠር ጥሩ ነው ብዬ አስባለሁ። በመብራት መቆራረጥ የሚደርስብን ጫና ብዙ ነው። ከማሽነሪ ዳሜጅ ጀምሮ እስከ ስራ መቆራረጥ ማለት ነው። ስሙዝ የሆነ የፕሮዳክሽን አሰራርን ያስተጓጉላል። ስለዚህ ዋናው እንደዚህ አይነት ድርጅቶች ትላልቅ ድርጅቶች ስለሆኑ በፎሬን ዳይሬክት ኢንቨስትመንት የመጡ ስለሆኑ በተቻለ መጠን የራሳቸውን ዴዲኬትድ ላይን የራሳቸው መስመር መስጠት አስፈላጊ ነው። ተሳታፊዎች አክሎም በኤሌክትሪክ መቆራረጥ ምክንያት ምርቶቻቸው እየተበላሹና ከጥቅም ውጭ እየሆኑ እንደሆነና ለተለያዩ ማህበራዊ ኢኮኖሚ ችግሮች እየተጋለጡ መሆኑን ገልጸው በዘላቂነት አስቸኳይ መፍትሄ እንዲሰጣቸውም ጥሪ አቅርበዋል። አንዴ ከፍ አንዴ ዝቅ በሚልበት ጊዜም ያው ማሽኖቹ አውቶማቲካሊ ስለሚቆሙ እንደገና የግድ ግማሽ ሰዓት ጠብቀን ለ4 ሰዓት እንደገና ፕሮሰስ አድርገን ነው እንደ አዲስ ምርት ማምረት የምንችለውና በዚህ ከፍተኛ የሆነ ብክነት እያጋጠመን ያለው። በጦርነቱ ሳቢያ ባለፉት 6 ወራት ብቻ በኤሌክትሪክ መሰረተ ልማት ውድመት ምክንያት ከ387 ሚሊዮን ብር በላይ ኪሳራ እንደደረሰበትም ተቋሙ ገልጿል። በዛና ወረዳ በስሪአር ድርጅት እየተሰሩ ያሉ የመልሶ ግንባታ ስራዎች እየተጠናቀቁ መሆናቸውን ተገለጸ። የመልሶ ግንባታ ስራዎች በ176 ሚሊዮን ብር ድጋፍ መሆኑንም ታውቋል። የገብረ እግዚአብሔር ገዳሙ ዘገባ ነው። ስለሽ ሐጎስ ያቀርበዋል።
በትግራይ ሰሜናዊ ምዕራብ ዞን ዛና ወረዳ በ8 ቀበሌዎች ላይ በ176 ሚሊዮን ብር የመልሶ ግንባታ ስራ መካሄዱን የትግራይ መልሶ ግንባታ ጽሕፈት ቤት ኃላፊ ኢንጂነር ቴዎድሮስ ገብረ እግዚአብሔር ገልጸዋል። 19 ናይ ጥዕናትን ዝተረፈኻ ናይ ማይ ትካላትን ተሰሪየን 102 የውሃ ተቋማት 19 የጤና ተቋማትና ትምህርት ቤቶች ናቸው የመልሶ ግንባታ ስራዎች የተሰሩት። ከ6 ወራት በፊት የጀመሩት ፕሮጀክቶች ሁሉም ወደ ማጠናቀቅ ደረጃ እየደረስን ነው። እንደ ትግራይ እንዲሰሩ የታሰቡት ፕሮጀክቶች 1198 ፕሮጀክቶች ነው የነበሩት። ከነዚህ ውስጥም 1020 ግንባታቸው ተጠናቆ ለወረዳ አመራሮችና ለህዝብ ርክክብ ተካሂዷል። አገልግሎትም መስጠት ጀምረዋል። የዛና ወረዳ አስተዳዳሪ አቶ ሙላት ይደጎም ወረዳው በመልሶ ግንባታ ስራ መካተቱ በርካታ አስቸጋሪ ነገሮች እንዲቃለሉ አድርጓል በማለት ተማሪዎችና መምህራን እንዲሁም በተሰሩት ፕሮጀክቶች ላይ የሚሰሩ ወገኖች አስፈላጊውን እንክብካቤ እንዲያደርጉላቸው ጠይቀዋል። ሁሉም ተማሃሮ መምህራን ወለዲ ሁላችሁም ተማሪዎች፣ መምህራን፣ ወላጆች ከብርድና ፀሐይ የታደጋችሁን የፕሮጀክት ስራ ተገቢውን እንክብካቤ እንድታደርጉለት ጉዳት እንዳይደርስበትም በጥንቃቄ እንድትጠብቁት ስል መልእክቴን አስተላልፋለሁ። ፕሮጀክቶቹ በተሰሩባቸው ቀበሌዎች የሚኖሩ ወገኖች በበኩላቸው ለመገልገል ይቸገሩባቸው የነበሩ ተቋማት መሰራታቸው ችግሮቻቸውን ያቃልሉ መሆናቸውን በመግለጽ በወረዳው የመልሶ ግንባታ ስራ ተጠናክሮ እንዲቀጥል ጥሪ አቅርበዋል። በተሰራው መልሶ ግንባታ እናቶች በጤና ተቋም መውለድ ጀምረዋል። ልጆችም እየተማሩ ነው። ንጹህ የመጠጥ ውሃም ተጠቃሚ ሆነናል። ይህ ማለት ግን ሙሉ በሙሉ ተሰርቷል ማለት አይደለም፣ ግን ጥሩና የሚደነቅ ጅማሮ ነው። በመንፈሱ ቅድም ከፍ መዋልት ተማሃራይስ እዚ እንተሎ ተማሪዎች ለትምህርት ከመቀመጣቸው በፊት ትምህርት ቤቶቹ ታድሰው ሲያዩ መንፈሳቸው ይረካል። እናቶችም በወሊድ ጊዜ በጣም ይቸገሩ ነበር። አሁን በተሰራው የጤና ተቋም መልሶ ግንባታ የሕክምና አገልግሎት እንዲያገኙ አስችለዋል። በመልሶ ግንባታ ስራው ተጠቃሚ የሆኑ ተማሪዎችና መምህራንም ከፀሐይና ብርድ ታድጎናል ሲሉ ገልጸዋል። ቅድም ሕጅራ አው ፀሐይ አው ንፋስ ብዳሲናን መሃር ነርና ወንበሩን ከዚህ በፊት በፀሐይ በንፋስ እየተመታን ዳስ ላይ ሆነን ነበር የምንማረው። አሁን ደስ የሚል ህንፃ ተሰርቶልናል። በዚህም በጣም ደስተኛ ነኝ። አሁንም ቢሆን ድጋፍ ሊደረግልን ይገባል። ምክንያቱም መጽሐፍት፣ ኮምፒውተር እንዲሁም ተቀምጠን የምንማርበት ዴስክ የለንም። قدم حزي ጸገም መማር ክፍሊ ጸገም ዝተጸሪማ የመማሪያ ክፍል የንጹህ መጠጥ ውሃ አቅርቦት እጦት ነበረብን። የቤተ ንባብ ክፍልም አልነበረንም። አሁን ግን ስሪአር ድርጅቶች በሰራው ስራ የመማር ማስተማር ሂደት ችግር ቀርፎልናል። አሁን ላይ በጥሩ የመማር ማስተማር ሂደት ላይ ነው የምንገኘው። ጂአይዜድ ከትግራይ ኢንዱስትሪ ቢሮና ከሌሎች ባለድርሻ አካላት ጋር በመሆን ላለፉት 6 ወራቶች የአቅም ግንባታ ስልጠና ሲሰጣቸው የቆዩ 125 አምራች ተቋማት አስመርቋል። ብርቱካን ጌታዬ ጂአይዜድ ኢትዮጵያ ከትግራይ ኢንዱስትሪ ቢሮና ከተለያዩ ባለድርሻ አካላት ጋር በመተባበር አምራች ተቋማት ላይ ያሉ ወገኖችን በጦርነቱ ከደረሰባቸው ጉዳት ወጥተው ወደ ተሻለ ደረጃ ለማሸጋገር ላለፉት 6 ወራት ሲያሰለጥን ቆይቶ ለምርቃት አብቅቷል። ለቀጣይም የሚሰሩትን ስራና ሌሎች በዙሪያው ያሉ ጉዳዮችን በሚመለከትም የውይይት መድረክ አካሂዷል። በርካታ ወገኖች በመደገፍ የተለያዩ ስራዎች መስራታቸውን የገለጹት የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐር ገብረ ሚካኤል በቀጣይም ከሚመለከታቸው አካላት ጋር ተቀናጅተው በመስራት ሌሎች ወገኖችም ተጠቃሚ ለማድረግ እንደሚሰሩም ነው የሚያብራሩት። በተጨባጭ ወደ ተግባር ከገባ ጀምሮት የነበረ እንቅስቃሴ በጣም ጥሩ ነው። የተወሰነ አሁን ከነበረው አኳያ የተወሰነ መቆራረጥ አለው። ይሄ በሙሉ አቅሙ ወደ ስራ ከገባ በማኒፋክቸሪንግ ኢንዱስትሪ የሚያጋጥሙ ያሉ ችግሮችም እንዲቀርፍ የሚያደርግ ስለሆነ ይሄ አጠናክረን ለመቀጠል ነው ያሰብነው። የኢትዮጵያ ኢንተርፕራይዝ ልማት ኢንስቲትዩት ምክትል ስራ አስኪያጅ አቶ ቦሩ ሻላ ስልጠናውን ማስፋፋት አምራች ተቋማት የስራ ዕድል ለመፍጠር ትልቅ ድርሻ አላቸው ያሉ ሲሆን ድጋፉም ተጠናክሮ እንደሚቀጥል አክለዋል። በትግራይ በሲድ ፕሮግራም ከማስተር ካርድ ፕሮግራም ኢምፕሊመንት የምናደርገው ጋር አላይን አድርገን እነዚህ ኤስኤምኢዎች አሁን የጀመርነው ሞመንተም እናስቀጥልበትና ሌሎችም መደገፍ የምንችልበትን ፍሬምወርክ እያሰብንበት ነው። የሚቀጥለው ድጋፎችም ከዛ ጋር አላይንድ ሆኖ ድጋፉን እንዲያገኙ ከተለያዩ ፓርትነሮች ጋር በመተባበር መስራት እንፈልጋለን ማለት ነው። የጂአይዜድ ኢትዮጵያ ፕሮግራም ምክትል ማናጀር ሚስ ሳራኮች
ተቋማቸው ከኢዲአይ ኢትዮጵያና ሌሎች ባለድርሻ አካላት ጋር በመተባበር ከ290 በላይ የአምራች ተቋማት ባለቤቶች ስልጠና መስጠቱን በመግለጽ በቀጣይነትም እንደሚሰሩ አስረድተዋል። The SME business coach business training and coaching loop is a GIZ product that was developed over the last years. እቅዳችን 300 ተቋማትን ማስመረቅ ነው። እዚህ ያላችሁ ባለድርሻ አካላትና የሥራ ባልደረቦቻችን እንዲሁም 125 አምራች ተቋማት ተመራቂዎች አላችሁ። በዚህ ሳምንት ትግራይ ላይ 292 የአምራች ተቋማት ባለቤቶችን ለምረቃ እንደበቁ አምናለሁ። ዛሬ የተመረቃችሁ ያላችሁ 125 አምራች ተቋማት ደግሞ በዚህ ሳምንት የመጨረሻ ተመራቂዎች ናቸው። ይህ ደግሞ የፕሮግራማችን ውጤታማነትና የስልጠናው ግብ ያሳያል። ይህ ትንሹ ስራ ነው። ይህም ጥሩ እድገትን የሚያሳይ በመሆኑ አጠናክረን እንቀጥላለን። ስልጠና የወሰዱት ወገኖች በበኩላቸው ስልጠናው ስራቸውን እንዲያዘምኑ እንዳገዛቸውና በቀጣይ እንደዚህ አይነት ድጋፎች ተጠናክረው እንዲቀጥሉና ሌሎች ለስራቸው እንቅፋት የሆኑ ችግሮች እንዲፈቱላቸውም ጠይቀዋል። አስተማሪዎቻችን ማስተምሩ ብቻ አይደለም የነበረው ከኤክስፒሪየንስ ሼሪንግም ስንደራረግ ነበርና በጣም አስደሳችና ቀያሪ ትምህርት ነበር ማለት ይችላል። አና አብገዛ ሆይና ምህርትታተይ እናምራትኩ ብቻ እየነረ ወላን ተስፋህኩቦም ናይ ሓደ ስልጠናው እንዴት በእቅድ መመራት እንዳለብንና በልምድ ስንሰራው የነበረውን ስራ በዘመናዊ ለመስራት አስችሎናል። ስለዚህ በቀጣይም የብድርና የመስሪያ ቦታዎች ችግር እንዲፈታልን እላለሁ። በትግራይ ሰሜን ምዕራብና ማዕከላዊ ዞን በባለሙያዎች የታገዘ የአፈርና ውሃ ጥበቃ ስራ እየተሰራ መሆኑን የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀ። የገብረ መስቀል ኪሮስ ዘገባ ነው። ሙሉ ብርሃን ዳርጌ አዘጋጅተዋለች። የትግራይ ሰሜንና ማዕከላዊ ዞን የእርሻ ባለሙያዎች ቀደም ብሎ ሲሰራ ከነበረው ያሮጌ ዛላ የእርሻና ተፈጥሮ እንዲሁም እርጥበትን የመጠበቅ ስራ ውሃን አቁሮ በሚይዝ የተፋሰስ ሂደት በመቀየር ምርታማነትን ከፍ የሚያደርጉ ስራዎች ተነድፈው እንደሚገኙና ውጤታማ ስራ ለመስራት የሚያስችሉ ስልጠናዎች እንደተሰጣቸውም ይናገራሉ። አንድን ተፋሰስ እንዴት ማሳደግና መለወጥ እንደሚቻል ቴክኖሎጂን በመጠቀም መስራት እንዴት እንደሚቻል ስንሰራበት ከነበረው የቀድሞ አሰራር አሁን አዲስ እውቀት ስልጠና ማግኘት ችለናል። ከዚህ ቀደም አሮጌ ዛላ ነው ስንሰራ የነበረው። በአሁኑ ሰዓት ግን ፈሳሹ እንዴት መያዝ እንደምንችልና ለውጥ ያለው ስራ እንዴት መስራት አለብን የሚለውን በተግባር እየሰራን ነው። የውሃና ተፈጥሮ ሀብት እቀባ ስራ የሚታይና የሚጨበጥ መሆን እንዲችል የሚያግዙ ባለሙያዎች ወደ ቀበሌዎች ወርደው ከአርሶ አደሮች ጋር በመመካከርና በማማከር የሚሰሩ ባለሙያዎች ተግባርን መሰረት ያደረገ በቂ የሆነ ሙያና ስራን ያተኮረ ስልጠና እንዲሰጥ መደረጉን የገለጹት የትግራይ እርሻና ተፈጥሮ ቢሮ ሀብት የጥናታዊ ቡድን አስተባባሪ አቶ ጉዕሽ ኃይሉ ናቸው። ናይ መፋስ ስራሕትና ምስራሕ ይተዛሓደ ዓብይ ሕዝና ያዘልና ካብ ጥሪ 25 ዝጅምር ከጥር 25 2018 ዓመተ ምህረት የሚጀምር የአፈርና ውሃ ጥበቃ ስራዎችን ለማከናወን አቅደናል። በዚህም ስራውን በጊዜና በጥራት ለማከናወን ቅድመ ዝግጅት አድርገናል። ስራው ያለ ምንም ክፍተት ለማከናወንም ሳይንሳዊ በሆነ መንገድ የሚመራ ይሆናል። አብዛኛው የትግራይ መሬት እርጥበት አዘል ባለመሆኑና ለበርካታ ዓመታት የተሰራውን የውሃና ተፈጥሮ ሀብት እቀባ ወደ ኋላ በመመለሱ ይህንን ወደ ተሻለ ደረጃ ለመመለስና ለማሳደግ በሚያስችል መልኩ የተፈጥሮ ሀብት እቀባ ስራዎች ሊከናወኑ መሆናቸውን የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ ገልጸዋል። ተፈጥሮ በዘይ ሰብክ ነበር ይኸል እተሰብ ግን በዘይ ከተፈጥሮ ዝነበረሉ ሁኔታት የለን። ተፈጥሮ ያለ ሰው መኖር ይቻላል፣ ሰው ግን ያለ ተፈጥሮ መኖር አይችልም። ስለዚህ ተፈጥሮን የምንንከባከበው በዋናነት ለመኖር ሲባል ነው። ለዚህም ነው ተፈጥሮን በመጠበቅ ምርታማነትን ከፍ ለማድረግና ለማሳደግ መስራት የሚፈልገው። ይህም ሁሉም ያደጉ ሀገራት ሊተገብሩት የመጡ ትልቅ ተሞክሮ ነው። ጥር 25 2018 ዓመተ ምህረት ለሰውና እንስሳ መጥቀም የሚችል በቂ የሆነ ምርት ማግኘት በሚያስችል መንገድ ለመስራት ዝግጅቶች መከናወናቸውንና ህዝብም ቢሆን ይህንን እቅድ ግብ እንዲመታ ተባባሪ እንዲሆን አቶ አለም ብርሃን ሀሪፈዩ አስገንዝበዋል። በመጨረሻም የውጭ ዜና። በምስራቅ ሊቢያ በሚገኝ የእርሻ ቦታ ቢያንስ 21 ስደተኞችን አስክሬን የያዘ የጅምላ መቃብር ተገኘ። የሊቢያ የጸጥታ አካላት በአካባቢው የተለያየ አይነት ስቅይት የደረሰባቸው 10 ስደተኞችን ማግኘታቸው ጨምረው ገልጿል። ሊቢያ ግጭቶችንና ድህነትን በመሸሽ ወደ አውሮፓ ለማቋረጥ የሚፈልጉ በ10 ሺዎች የሚቆጠሩ አፍሪካውያን እንደ መተላለፊያ የሚጠቀሙባት ሀገር ነች።
ስቅይት እንደደረሰባቸው የሚታይ ስደተኛ ወንዶች፣ ሴቶችና ህጻናት አግኝተዋል። ወደ ሆስፒታል ተወስደዋል። እዚያም ሌሎች ስደተኞች ከነሱ ጋር እንደነበሩና ከዚያ የገቡበትን አለማወቃቸው ተናግረዋል ሲሉ አንድ የደህንነት ምንጭ ሐሙስ ዕለት ለሮይተርስ ተናግረዋል። የጅምላ መቃብሩ የተገኘው ከሊቢያ ሁለተኛ ትልቅ ከተማ ቤንጋዚ 160 ኪሎ ሜትር ርቀት ላይ ነው። የሀገር ውስጥ የደህንነት ኤጀንሲው የጅምላ መቃብር መገኘቱን አረጋግጦ ስደተኞቹ የሞቱበት ምክንያት ለማወቅ ምርመራ እየተደረገ መሆኑን ተናግሯል ሲል ቢቢሲ ዘግቧል። የዕለቱ የአማርኛ ቋንቋ ዜናችን አብቅቷል። ትግራይ ቴሌቪዥን ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም